አንተ አባት ነህ። ስለዚህ ልጅህን ማግኘት ይችላል። ከኔ ጋር ግን ምንም አይነት የሚያገናኝ ጉዳይ አይኖርም። ጧት ተመርቶ ከሰዓት መርካቶ የሆነ ትዳር ውስጥ ባትገቡ መልካም ነው። አታፈጣጥኑት። በጣም እወደዋለሁ። እስቲ ንገራቸው። በጣም አፈቅርሃለሁ። በእውነት አንተ እያለህ እንኳን ሞት የሚመታኝ አይመስለኝም ቤት ውስጥ ካለ። እኙ ሰውዬ አባቷ ሲዘፍኑልኝ ነው ያየሁት። ምን ሲሉ ምን መሰለ? የኛ ሳድጋን በማር በወተት እንዳታስለምድ የሽሮ ፍትፍት በዝጋበር የምሽሮ ነው። ጎረድ ጎረድ ነው እንጂ ስጋዋን ጎረድ ጎረድ በልተሽ ቆዳዋን ጫማ ሰራሽባት አይደለ? እንከሳለን። እንኳን ደስ አላችሁ። ፕሮግራሙ ተጀምሯል። ቆይሽ ልረጋጋስ። 2 ሰዓት ጀምሯል። ሰላም የዩቲዩብ ቤተሰቦቻችን እንደምን አላችሁልን? አለን ተኳኩለን። እኛም ከቪዲዮቻችን ጎን ለጎን አለን። ዛሬም እንደተለመደው በአዳዲስ ቪዲዮ እንዲሁም እጅን በአፍ በሚያስጭኑ አጀብ በሚያሰኙ ቪዲዮዎች ተከስተናል። ማንን ከቪዲዮቹ ጋር እኔ ወንድማችሁ ተሙ ንጉሴ እንዲሁም ከካሜራው በስተጀርባ ክኖሩበት ነው ከሽኖ እንዲሁም አጣፍጦ የሚያቀርብላችሁ ወንድማችሁ ግሴ ግስላው አለው የማር ወለላው ማፊ ሙሽክላ ሰበክታ ሙስጠኒ የሀቢብቲ እንኳን ደህና መጣችሁ። እንደተለመደው እኛ ጋር ምንም አይነት ካሽ ገንዘብ አንቀበልም። ቼክም ቢሆን አይሰራም። ማስያዣ እኛ ጋር አንቀበልም። እኛ ጋር የሚሰራው የሰብስክራይብ በተኗን ነሃ አርጋችሁ ከርበት ብላችሁ የደወል ምልክቷን ለኖቲፊኬሽን ነሃ አርጋችሁ ከርበት ብላችሁ የላይክ ምልክቷን ለማበረታቻ ነሃ ስታረጉ ልባችን በደስታ ማለት ትታ በማለት ጀምራለች። ለምን 100,000 ሰብስክራይብ ገብተናል። እድሜ ለእናንተ ቤተሰቦቻችን። ምርትና አገልግሎታቸው ማስታወቂያ የምትፈልጉ ድርጅቶች በራችን ክፍት ነው አይደል? ከስር በምናስቀምጥላችሁ የሶሻል ሚዲያ ሊንኮች እየገባችሁ ተሙዬ ይሄንን እስቲ ፕሮግራም ለህዝብ አድርስልኝ በሉኝ። እኛም ቢያለን አለን ወይ አንተ እኮ ለማስታወቂያ ማጥተሩ በቃቶ ግስ ያነቀው እኛም ቢያላልንም እናስተዋውቅላችኋለን። ቤተሰቦች ኮንታክት ያድርጉን። ቪዲዮውን ላይክ ሲያደርጉና ሰብስክራይብ ሲያደርጉ ማየት እንደ ባዕድ አምልኮ ይቆጠራል። ላይክ አድርጋችሁ ዳይ ወደ ቪዲዮ። ቤተሰቦች ትልቅ ሰው ግን ፕራንክ ሲያደርግ እንዴት አባታቸውን የሚያስቁት እስኪ ተመልከቱልኝ። ስፖርት ነው። ምን እያደረገች ነው? ምን ነካሽ? ምን ብለሽ ጠይቂኛለሽ? እንደዚህ እየፈሳሽ ፈስናል። ምን ታዳየርኩ እንደዚህ ስል አይታወቀኝም። አይገርምም? እንደዚህ እየፈሳሽ ነው ታወቀሽ? ስፖርቱን ከመሰራ ስለቆየው ፈስ ነው እንዴ? ሽታን የለቀባችሁ ታሽታለች። ሽቶ ቼክ እያደረገች ነው። ሰውየው ስራው ላይ ነው ፎከስ ያደረገው። እስከቦና ብቻ እንጂ
ምንድነው የሚሸተው? ምንድን ሸቀጥ ከእጅ ምን ሽታለ ባል በእናትሽ እየፈሰሰ አይደለ እንዴ? እንዴ ትንሽ ነው። ቅድም ነዋ ሊፈስ ጥሩ ነው ትላለህ። ምንድን ነው የምታካብረው? ጥሩ ነው እንዴ? ታዲያ ምትሽ ኖረው ነው ምን ነካሽ? እንዴ ነው እንጃ እንጃ ይችላል። እዚህ ይሰራው ስፖርት አይደለም የሚሰራው። ሲወጥረኝስ እንደምን መወጠር እኮ እንትን ይላል። ሆድ እንትን ይላል ያጨናንቅ። ሽንቱ ይገታሽ ሲያል እንደምን ነካሽ? ተጀምሮ ሚስትህን ከነ ምናምን ነው መቻል እንታካብዳለህ። አንተ ተሳይለ እንዴ ቃላት ሊያጠሩ አይ ምንድን ነው ሆዴን አሞኛል እንዴ? ሴት አይደለሁ እንዴ? እንዴ ምን ያፈጥብኛል? አንተ ተሳይለ እንዴ? ማስክ አደረገ። ማስክ አድርጎ መጣ። ምንድን ነው እኔ ተጸይፈህ ነው? ኖራ አይደለ እንዴ ምንድን ነው ታዲያ? ሚስት አይደል እንዴ? ሆድሽን ቀመመሽ ግብያ ስትሬት በመጀመሪያ ስፖርት ከመጀመርሽ በፊት እና ማስክ አድርገህ ነው ቁጭ የምትለው? ታዲያ እያሰጠትኩት ቁጭ ልነበረ ለምሳሌ ልጆቹ ይታዘባል። ታዘቡኝ ደግ አደረገ እንዴ አንቺ ፊትሽን በላው ዛሬ የሚሆን ነገር ሞኛል። በእናትህ እስኪ ሆዴ ላይ ታዩ በቃ ይቀርብሽ። ስፖርቱ እንደዚህ እየፈሳሽ መስፈሳሽ ስፖርት ከሆነ ይቀርብሽ። ምን ላደርግልሽ ነው? እንደዚህ ስራ አቁሜ ስለጀመርኩ ነው። አዎ ግን አቁሚያ። ታዩዋ ሌላ ስፖርት ሰሪ የሚያስፈታሽ ጀመሪ እንዴ? በቃ በእናትህ እኔ እዛ መስራት እችላለሁ። ዛሬ እድሜን እንትን ብል ይሄ ሁሉ ሴት ልጅ አንደኛ ስትረስ ስራ ገባ ስራ ስለፈታ መዛዛ ይሆናል። አይ ኧረ በእግዚአብሔር ታይ እግዚአብሔር ይመስገን ነው። አሞኛል መቆጣጠር ብትል ኖሮ ዝም አልኩት እንዴ? ምንድን ነው አንተ አትፈሳም እንዴ? እፈሳለሁ ግን እንደዚህ አልፈሳም። እንዳንቺ አልፈሳም። እንደዚህ ሽንት ቤት ገብቼ ነው የምፈሳው። ሽንት ቤት ድረስ ፈስሽ ልሂድ? አዎ ይዘሽ ሂጂ እንዴ? ታዲያ ነው እንዴ? ምን ችግር አለ? ሚስት አይደል እንዴ? እዚህ ቤት ቁጭ እንዳትል እፈልጋለሁ እንድትላለህ። ጭቅጭቅ የፈለክ ይመስላል። እውነት ለመናገር ከኔ ጋር መጨቃጨቅ የፈለክ ነው እንጂ ባል እንደውም ሚስቱ ስትፈሳ የኔ ቆንጆ ፍሺ ለጤንነትሽ ጥሩ ከሆነ ነው የሚለው እንጂ እንዲህ የሚያጣጥል ፍቅር እንዳለቀ ሰው አታጣጥለኝ። ኧረ ግን እኔ የባልየውን ትዕግስት ለመሰላችሁ ድምፅ ብቻ ቢሆን ችግር የለውም። ያን ነገር ቱስ እያደረገች ፍራንክም ቢሆን በቃ አልፋል። አንተ ተወዳታለህ። ምን ሲሉ ከነ ምናምን ወደድ የሚባለው አንተ አባት ነህ። ስለዚህ ልጅህን ማግኘት ትችላለህ። ከኔ ጋር ግን ምንም አይነት የሚያገናኘን ጉዳይ አይኖርም። ምናልባት በልጃችን ጉዳይ ልንገናኝ እንችላለን። ያኔ እንገናኛለን። ከዛ ውጭ ግን ምንም አይነት የሚያገናኘን ጉዳይ አይኖርም። እሺ ተሰማው ተሰማው ጥሩ ባል እኔ በእኔ በኩል በጣም ደስተኛ ነኝ። በቃ ከዚህ በኋላ ምንም አይነት ነገር ለማድረግ ባሞክር ደስ ይለኛል። እንደዛ ሳይሆን እኮ እነዚህ ሰዎች አንድ የሚያደርጋቸው ብዙ ነገሮች አሉ። አውቃለሁ ግን ምንም አይነት ነገር ነው። በቃ ከዚህ በኋላ ምንም አይነት ነገር ባያደርግ ደስ ይለኛል። አሁንም እድል አለ፣ አትሳሳች። አሁንም እድል አለ። የመጨረሻዋ ቀን ላይ ብትሆኚ እድል እንዳለ እንድታምኚ ይፈልጋል። አሁንም እንድትመለሺ አሁንም ነገሮች እኔ እንደዚህ አልጠብቅሽም። እኔ እንድታስቢበት ነው ፈልጋለሁ። ለኔ የተሻለ ነው ብዬ አሰብኩትን ምርጫ መርጫለሁ ማለት ከዚህ በኋላ ሁለት ምርጫ አይኖረኝም። አንድ ምርጫ መርጬ ወስኛለሁ። ስለዚህ ወደ ሌላ ሀሳብ ባንገባ ጥሩ ነው። ሲምፕል ነገር የጨረስነው ስለሆነ ከዚህ በኋላ ደግሞ በልጁ ጉዳይ ካልሆነ ምንም አይነት ነገር ወደ እሷ እንዲመጣ አልፈልግም።
ማለት ከአብርሃም ምንም አይነት ነገር እንዲመጣ አንፈልግም። ስለዚህ አብርሃም አንተ ማወቅ ያለበት ነገር ዛሬ እዚህ ነገር ላይ ሲፈርም ያንተን እሷን ግንኙነት ሙሉ ለሙሉ አብቅቷል። ብቸኛ ሊያገናኛችሁ የሚችለው ነገር ከዚህ በኋላ ልጃችሁ ነው። እሱን ደግሞ እየመጣህ ማየት ትችላለህ። ልጅህን በማንኛውም ሰዓት እንድታይ እንፈቅድልሃለን። እኛ ክፉ ሰዎች አይደለም። ያንን የማድረግ ነው የመከልከል መብት የለንም እንጂ ያብቻ መብቱ ነው። እኔ መብት ብቻ ሳይሆን ግዴታውም ጭምር አተዘበል ግዴታ ጭምር ይሄንን የማድረግ መብት የለኝም። ማናችንም ይሄንን የማድረግ መብት ስለሌለ ግዴታችንን ጭምር ስለሆነ እኔም እሱ በሚያስፈልገው መንገድ ግዴታችንን እንወጣለን። ከዛ ውጭ ግን ማን እንደዚህ አይነት ድራማ እንዲሰሩ የሚያደርጋቸው ብሏል። በነገራችን ላይ ቪዲዮውን እየላችሁ የመጣሁት እንደው ይጠቅማቸዋል ብዬ ሳይሆን እንድትማሩበትም። እንደው ሶሻል ሚዲያ ላይ አጉፍጥጠሽ ጃጉላኒ ኳስ አድርገሽው እርጉዝ ሆነሽ ወጥተሽ ከባሌ ጋር ኦፊሻሊ ተፋተናል ከልጅ አባት ጋር ከዚህ በኋላ ትቼዋለሁ ትቶኛል በፍርሚያው ሊያረጋግጥ ነው ብላችሁ እንደዚህ ምን እንድንማር ነው? ምንድነው ከዚህ የምንማረው? በእናታችሁ ተከታታይ ፊልም ነው። ተከታታይ አሁን አንዴ ተትላንት ወደ እንዴ ተጋቡት ተከታታይ እውነቴን እኮ ነው። ከምን ብሏል። ምን ነው አታረጋችሁ ትዳራችሁን ሸርጠን በቃ አለቀ። ኧረ እሰይ ብለን እንኳን እርፍ እንበል። ቅርብ ጊዜ አይደል እንዴ ስትሉ የነበረው? እንዴት ነው ትዳሩ? እንዴት ነው ጨዋታው? ፈረሰ? ዳቦ ተቆረሰ? ወነሳ የቤት ኪራይ ከከፈላችሁ እንኳን አንድ ወር እንኳን ይሙላው። በክፍለ ከተማ እንኳን ያከራይ ተከራይ በወጉ ሄዳችሁ ተፈራረሙ። ደግሞ ከምን ይሆን ያረገሽው? አንቺ ደግሞ እንዴ ወጥ አድርገሽው ነበር መጀመሪያ። እንዴ ቅርብ ጊዜ ስናያት እኮ ሰርጉ ላይ ራሱ እንደዚህ አልነበሩም። ዱባይ ነበር የተጋባችሁት በጾም ጊዜ። የጾም ልጅ ነው ማለት ነው። አንቺ ፍራንክ አረጋችሁ እቡጅጉቱ የእናንተ መጫወቻ እንደው 2018 ምን መግባታችን። አንዳንዴ እንደውም ሰው መስለን እንታያችሁም አይደለ? እንደው እንደ በግ ብንሉላ ደስታችሁ ነው። በላት ሄዳተ ነው ዛሬ እሺ አይባልም። ሁሉ የዘንድሮ ትዳር እንደሆነ ሩጫ ሁሉ ነገር ሩጫ። ቀለበት አረኩ ሩጫ፣ አገባው ሩጫ፣ ተፋታው ሩጫ ነው። የእናቶቻችን ትዳር እንዴት እንደነበረ ይሁልኝ እስቲ። በጣም እወደዋለሁ። በስቲንገራቸው በጣም አፈቅርሃለሁ። በእውነት አንተ እያለህ እንኳን ሞት የሚመታኝ አይመስለኝም። ቤት ውስጥ ካለ እለዋለሁ ሁልጊዜ። አንተ ከጸሎት ቤት ስትገባ እኮ ደስ ነው የሚለኝ። ሞትም ያለ አይመስለኝም። አንተ ስትወጣ ግን ወይኔ ጉዴ፣ ወይኔ ጭንቀቴ፣ ስጨነቅ ነው ማድረው። እግዚአብሔር ይመስገን አንተን ስለሰጠኝ ተመስገን። እግዚአብሔር በእውነት የዘላለሙ ንጉሥ እድሜ፣ ጸጋ፣ በረከት፣ ጤንነት ይስጥህ። በጣም ወድሻለሁ፣ አከብረሻለሁ። በጣም ክብር፣ ከሁሉም የበለጠ ክብር መስጠው ለእሷ ነው። በጣም አከብራታለሁ። እሷ ከሌለችን እንጀራ እንደማልበላ ታውቃለች። ይቆይ ነው የምለው አልበላ። እሷን ድምፅ አስተማራችሁ ትላለህ። ሌላ ማራቅ ስለማለት አከብራታለሁ። በጣም 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 ከአቅሜ በላይ ነው የማከብራት። እወዳታለሁ። በጣም 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 ደስ የሚል የፍቅር መግለጫ ነው በሁለታችሁም ዘንድ ያለው። እድሜን ከጤና ይስጣችሁ፣ ልጆቻችሁን አምላክ ይባርክላችሁ። ምናልባት በመጨረሻ ለሀገራችሁ ደግሞ የምትመኙትን ነገር እሱን እንስማና እንጨርስ። ሀገራችን ኢትዮጵያ በእውነት እግዚአብሔር ይባርካት፣ ሰላሟን ጠብቆ እንደው ከምናየው ከምንሰማው ሁሉ ጠብቆ ሰላም ያድርሰን፣ ፍቅር ይስጠን። እግዚአብሔር ሀገሩንም ሰላም ያርግልን። መውጫ መግቢያችንን ኢትዮጵያን ይባርካት፣ ዘላለም ይባርካት እና ፈጣሪ እሱ ክብር ይግባው ከነናቱ እግዚአብሔር ይስጥልን። እናመሰግናለን አባታችን። ኢትዮጵያ ያለቅሳል፣ ስለ ሀገሩ ያለቅሳል። ወይኔ ኢትዮጵያ ሰላም እፈልጋለሁ። ሁልጊዜ ያለቅሳል።
አባታችን ስሜቶን በደንብ እንረዳለን። ስለ ኢትዮጵያ ስለ ሀገራችን ሁሌም ስናስብ በአባቶች ዘንድ በኢትዮጵያውያን ዘንድ ይሄ ስሜት አለ እና ሀገራችን ሁሌም ሰላም ያርግልን ብለን የምንጸልየው ለዚሁ ነው። በእውነት እድሜን ከጤና ይስጥልን እናንተንም። አሜን 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 አሜን። ለዚህ ነው እናት አባቶቻችሁ እግር ስር ሄዳችሁ ኑሮን፣ ህይወትን፣ ደስታን፣ ዓለምን ሁሉ የምትማሩት ከዚያ ነው። ሁሉን ነገር የምትማሩት ከዚያ ነው። ከእግራቸው ስር አትጥፉ ምለው በምክንያት እኮ ነው። ይኸውላችሁ ያለው መከባበር፣ ያለው መዋደድ፣ ክብር የሌለው ፍቅር እንደው እንደ ጥላቻ ነው የሚቆጠረው። መጀመሪያም ቀድሞ የሚናገሩት ስለምንድን ነው? አፈቅራታለሁ አይደለም፣ አከብራታለሁ፣ እወዳታለሁ። በተለይ ስለ ሀገራቸው ያላቸው ፍቅር አሁንማ እንደው ተበድረን ጎረቤት ሀገር መተን እየኖርን ነው እየመሰለኛለሁ። ሁላችንም ሶሻል ሚዲያ ላይ ወተን እቺ መከረኛ ሀገር ተሸክማን እየኖረች ያለች ሀገር ላይ በዋቃችንን እንከፍታለን። ቤተሰቦቻችን ላይ በዋቃችንን እንከፍታለን። የት ሄደን እንኖር ነው? እንማር እስቲ ከሶሪያ ከሊቢያ እንማር እስቲ አይደለ ወግሴ? ትክክል እንዴ? ምን ነው ይሄን ያህል ኢትዮጵያን እንደ ዳማ ቆርኪን ሻሞ ብለን በትነን ብለን ካልጠፋን አላችሁ? ምን ነው ያላችሁ? ምን ነው ያለባችሁሳ? እና መዋደድና መከባበርን ከእናቶቻችን እንማር። የሀገርንም ፍቅር የትዳርንም ፍቅር ጥቅምንም እንወቅ ነው ምለው። ጧት ተመርቶ ከሰዓት መርካቶ የሆነ ትዳር ውስጥ ባትገቡ መልካም ነው። አታፈጣጥኑት። ኋላ ላይ የፍቺ ወረቀት ይዛችሁ ዶሲያችሁን አንጠልጥላችሁ በየፍርድ ቤቱ የምትበዙት ራሳችሁ ናችሁ። አንተ ስለ ህግ አውቃለሁ ትላለህ ወንድሜ፣ ምንም አታውቅም። ምን አይነት ህግም እንደወጣ ተመልከትልኝ። በማየት ብቻ የሚፈጸም የጾታ ትንኮሳ እንዳለ ያውቃሉ? ሰላም ጠበቃ ስብላ ስፋኒ። እንግዲህ በዓለም አቀፍ ደረጃ የጾታ ትንኮሳ በተለይ በሴቶች ላይ አካላዊ፣ ወሲባዊና በቃላት የሚፈጸም ስለመሆኑ ይታወቃል። ነገር ግን ደግሞ ሌላኛው አራተኛው አይነት ያፈጻጸም መንገድም እውቅና ተሰጥቶት በበርካታ ሀገራት እየተከለከለ ያለ ነው። ያም ደግሞ ቪዥዋል ሃራስመንት ነው፣ በማየት የሚፈጸም ማለት ነው። ስለሆነም አንዲትን ሴት በተለይ ፕራይቬት የሚባሉ ቦታዎች ፒኪኒ ፓርት፣ እንዲሁም ደግሞ ጡቷ ላይ ባልተገባ ሁኔታ ማፍጠጥ፣ እንዲሁም ኤሌቬተር አይስ በሚባል መንገድ ከታች ወደ ላይ ወይም ከላይ ወደ ታች ሰውነቷን ደጋግሞ ወይም ለረጅም ሰዓት ስቴር አድርጎ ማየት አንዱ የጾታ ጥቃት የጾታን መሰረት ያደረገ ትንኮሳ መገለጫ በመሆኑ መጠንቀቅ ይገባል። በተለይ በስራ ቦታ ላይ ይሄ ነገር ባለቆች ቢፈጸም በዚህም ሀገር ሊያስከስስ ይችላል። ወንድሜ ሰምታል። አለማወቅ ከተጠያቂነት አያድንም ይላል ህገ መንግስታችን። እኔ ተናግሬያለሁ። ሻፉ ላለው ብለህ ትገባታለህ ተላጭታት። እኔ አንድ ጥያቄ አለኝ፣ ይቅርታ አድርጉልኝና እኔ ስለ ህጉ ብዙም ጠልቄ አላቅም። ይሄ እኮ እንካ ግን አትንካ አይነት እኮ ነው። ቢጊኒ ምናምን አድርገው እንዴት ስራ ቦታ ይሄዳል እንዴ? ምን ማለት ነው? ግልጽ ከፍተው እንዴት ያለ ሰው እንደዚህ ብሎ አይደል እንዴ? ባላየ ማየቱ ልክ አይደለም። በርግጥ ከህግ አንጻር ብቻ ሳይሆን ከቤተ እምነትም አንጻር ይከለከላል። ቃሉ ያየም የተመኘም ነው የሚለው ልክ ነው። ነገር ግን እንዴ በግልጽ እየታየ ሴቶች እህቶቻችንን እንደምናየው ነው። ሶሻል ሚዲያ ላይ እንዴት ሚንቅ እንደሚሉት ይወጣሉ። እምብርቷን ታሳያለች። ይወጣሉ። ሚልክ ታንከር ይታያል። ይወጣሉ። ያቦ ሸከላካ ስንት ነገር ይታያል። ከሆነም ሴቶቹን ነው ወፌላ ለመግረፍ እኔ ህጉ እንደ ህግ ይከበር ባይ ነኝ፣ አከብራለሁኝ። ነገር ግን ሴቶች እህቶቻችንን እንደምናያቸው ናቸው። ሶሻል ሚዲያው ላይም በአካልም ፑታንታም አይደረግም። መቀመጫም ውጭ ነው ያለው፣ እምብርትም ውጭ ነው። ጡት ማስያዝያም አይደረግም። እንደው ለቃላት አጠቃቀሚ ይቅርታ አድርጉልኝ። አጎፍጥጦት ነው የሚሄዱት። ሁሉንም ማለቴ ሳይሆን የሚሸፋፍሩ ስርዓት ያላቸው እህቶቻችን እንዳሉ ይታወቃል። አብዛኛው ሴቶች እህቶቻችን እንደዛ ነው የሚያደርጉት። ጡት ማስያዣም የለም። ነጥቡ እንዲህ ያለ እያፈጠጠብን እኔን ሁላ የሚያየኝና የሚበደረኝ ሁላ ነው ይመስለኝ። እንዴት ሆነ ነው የምናልፈው? እንዴት ሆኖ ነው የሚታለፈው? አይታለፍም። እና ህጉ እንደ ህግ ይከበርና ከጎን ዝም ብላችሁ በቅንፍ ትንሽ ማስተባበያ ቢሰጡበት መልካም ነው ባይኔ። ባይሆንም ችግር የለውም። ተውት፣ በቃ ስቀልድ ተውት። ወንድሜ ከሁለት አንዱ መምረጥ ነው። አይተህ ከርቸሌ መግባት ወይስ ሳታይ በሰላም ጭራን ቆልፈው ወደ ቤት መግባት? ዋ ማየት ክልክል ነው። ህጉን ነው ማየት። ያንን አትይ፣ መሞቻ ነው። ሙዚቃ ቦታውን ሲያገኝና እንደው የእናቶች ውስጣቸው የምናነብበት ቦታ ተመልከቱልኝ። ኧረ ያወርዱት ማማ አያምኗትም። እኔ አፈር ልብላ፣ አንገታቸውን ደፉ። የኔ እናት ይሄኔ ስንት ነገር ውስጣቸው እየተብሰለሰለ ነው። ሲያሳዝኑ በእግዚአብሔር አይተዋል ጊዜ እንደው እንዴት እንደሚያሳዝኑ ጥጥት ታደረጉትና
የምሬን ነው ብለህ በጣም ነው ያሳዘኑኝ። ይሄኔ ስንት ውጣ ውረድ ስንት ችግር ውስጣችሁ ሰርጾ ገብቶ እኔ ራሱ አንድ ስጠጣ እኮ የዓለም ችግር እዚህ ለምትተደፋብኝ ያክል ይመስል በቃ እንዴት እንደማሳዘን። ሰላማዊ ኑሮ እኮ ምኖር ሰው ነኝ፣ ግን የተበደልኩ ሰው የሆነ አካል የበደለኝ ያክል የሚስሙ ባይተዋር ሆኛለሁ ወደ ባሻ። ልክ እንዲህ እንደተጎነጨ ቁጭ እንዳደረግኩኝ ጓደኞቼ መጥተው ምን ሆነ ነው እያለቀሱኝ እኮ ነው። ምን ሆነ ነው ሲሉኝ እኔ ምን አውቃለሁ ቅማያቴ ለምን ሞተ ብዬ ሁላ ማለቅስበት ቀን አለ። አይ መጠጥ ክፉ ነው እውነት። አይጋ ሰገንታ ኩቤዳ አቡሽ አቦ ከስፈካታ ማጥፋት አንተ ብር ነው ኩሪለ ሲናባና ረሻግ የሻይ እናቴ አንተ አረቦታት ፎላታል ሁላ ካሜራ ማኑ አንተ ቤቴ ነው ሊሆን አነሳለሁ ድግረ የሁሉ ብር ይዘሽ ባትሽ ኮረመሚ ነው የሚገርመኝ። አሁን ለእንደዚች አይነት ሴት እንደው ሽምግልና ምን አይነት ድፍረት ቢኖር ኤስኮባር ካልሆንክ በስተቀር ይሄ ሁሉ ብር ተሰጥቷት አንተ ጋር ስትመጣ መስራት አለብህ ወንድም። ያው ሽምግልና ጨዋታውን ቀይሯል፣ ወዙን ቀይሯል። የሻይ ነው የሚመስለው እኮ ድፍንድፉን 10 ሲሆን በእጇ ወንበር ላይማ መቀበል። ወንበር ምን ያደርግላችኋል? ብር ላይ ነው እንደዚህ። ላኩልኝ እስቲ ሽምግልና እንደው ስሞትላችሁ ንጉሴማ መሳሪያ ደቅኖና ናቴ ላይ ትቢለው የእሷ ቤተሰቦች እንደዚህ ሻክሻክ 10 ሲሆን እንደ ቄጤማ ብሩን እንዲህ ሲያርከፈክቡ ታየን። የእሷ ቤተሰቦች ስለሆኑ እንደው የባል ቤተሰብስ ባልስ ይሄ ሁሉ ተሰጥቶ አንተ ምንድን ነው የምትሆነው? ሀብታም ከሆንክ ባለ ፋብሪካ ባለ እንኳን ከሰየው ይሁን። ነገር ግን እንደኔ ነጫጭባ ቡን ያለ ደሃ ከሆንክ ህጋዊ ነው። በቀደም ነው ያስፈረምከው። ህጋዊና የተፈረመ ደሃ ከሆንክ ወንድሜ ልብ የቻለው እስቲ ወደ የቻለው የተባለው ለኔና ላንተ ነው። ምንድነው መግቢያ? ንስሐ ነው የሚቀለው ትዳር ውስጥ ከሚሆን ንስሐን ገብተህ በስነ ስርዓት ተናዘህ ሁሉ ነገር ፈጣሪ ፊክስ ያርግልህ እንጂ በ10 ሺህ የተጀመረ ሻክ እንዲሁ በቀላሉ ሊቆም እንደ ቄጤማ እንኳን አደረሰሽ የተባለ እንዴ ሊል ወይ ነው እኮ ጋሼ አይቷላ ብሩ ኤቲኤም ማሽኑ ላይ እንደዚህ አይተፋም። ደረቴን ለእቴ ኑ እዚህ ላይ አርከፍክፉት። ጥይቱን አይደለም ብሩን ነው። ደስ የሚል ሽምግልና ነው። እኔ ራሱ ልክ ይሄን ቪዲዮ እንዳየው ህልም አይቼ ነበረ። ምን ይላል ህልሙ? እኙ ሰውዬ አባቷ ሲዘፍኑልኝ ነው ያየሁት። ምን ሲሉ? ምን መሰለ? የኛ ማሽራ ናሾይ አንቺ ልዳና ናሾይ ላካ የኛ ሳድጋን በማር በኦታድ እንዳታስለምድ የሽሮ ፍትፍት በዝጋበር በቃ ልክ እንደዛ ሲሉኝ አይኔን ይኸው እንደምታውቋት ነው ዘለላምባ በዚህ በኩል በሁለቱ ቡልቅ አለና እዚህ ጋር ግጥም አላለም። ልብ ቅርጽ ሰራ። ይሄን ያህል ካጠጣችሁ ይበቃል። ለጨዋታ ያክል ነው። ለአንቺም መልካም ሰርግ። ለመስቀል በዓል ወደ ጉራጌ ዞንና ወደ ደቡብ ኢትዮጵያ የሚያመሩ ሰዎች ከዚህ ቀደም ከአዲስ አበባ ወልቂጤም 300 ብር ይከፍሉበት በነበረው መንገድ ላይ አሁን ከ1500 ብር ጀምሮ እስከ 3000 ብር እየተጠየቅን ነው ይላሉ። አሽከርካሪዎች ደግሞ ተመላሽ ስለሌለን ከፍ ያለ ገንዘብ ለመጠየቅ ተገደናል ይላሉ። ሌላው የሚነሳው ነገር እቃዎችን ጨምረን እንጭናለን ቢሉም ነገር ግን ተጓዦች እቃ እንኳን ሳንይዝ በሰው እስከ 1500፣ 2000 እና 3000 ብር እየተጠየቅን ነው ይላሉ። እናንተ ምን ገጠማችሁ? እኔ እኮ ግራ የሚገባኝ ራሳችን ላይ የምንጨክነው እኛው ሀበሻዎች ነጮች ራሱ እንደዚህ ህዝባችን ላይ በደል አልሰሩም። ራሳችን ላይ መሽቆቅና ክፉ እንደምንሆነው ያክል የ300 ብር መንገድ 1500 እና 3000 ብር ቤተሰብ ሊጠይቅ ባህል እኮ ነው የሚሄደው። ስንቶች አለበት። ለምን በተለይ መስቀል ሲገባ ታውቃለህ ግሴ
ጨው፣ ሽንኩርት፣ ዘይት፣ ስኳር፣ ቡና ሁሉ ነገር ተገዝቶ ጥቃቅን ነገር ራሱ አትቀርም ገዝቶ ነው የሚሄደው። ካለው ላይ ቆጥቦ ከቁቡም ከምኑም አድርጎ ነው የሚሄደው። ደርሶ መልስ 6000 ብር። ኧረ ፈጣሪን ፍሩ። ለዚህ ሁሉ ችግር ተጠያቂዎች የመጀመሪያዎቹ ሹፌሮችና የትራንስፖርት ባለንብረቶች ናቸው። ሲቀጥል ደግሞ በዋናነት ራሳችን ተሳፋሪዎችም ተጠያቂ ነን። መብቶቻችንን ማስከበር ግዴታችን ነው። እነሱም ለስራ ነው የወጡት። ነዳጅ ቀርተዋል። ለመኪናው ፍጆታ የሚውል ነገር አለ። ግዴታ ነው መክፈል ያለብንን በስነ ስርዓት እንከፍላለን። አይ እኔ ከፍላለሁ እንዲድ ምትሉ ሰዎች አላችሁ። እኛ እንደምንከፍል ሁሉ እንደምናወጣ ሁሉ የማያወጣ ገንዘብ የሌለው ስንቴን አይነት ሰው አለ። እኔ መክፈል ከቻልኩኝ መክፈል የማይችል ወንድም አለኝ እና በዚህ ምክንያት ገንዘብ ያላቸውን ለቅመው ይዘው እየሄዱ ገንዘብ የሌላቸው ደግሞ ወደ ኋላ እየቀሩ ነው እና እናስብበት። እንደ ህዝብ ባንጎራበጥ መልካም ነው። ነገር ግን ከዚህ ሁሉ ግርግር ውስጥ ደስ ያለኝ ነገር ቢኖር የነዚህ የትራፊኮች ምላሽ ነው። ስሙልኝ በደንብ እሺ። ችግር ካለ ሪፖርት አድርግ፣ ምንም ችግር የለው። በሀገር ማለት ዘረፍ አይገባም። እናንተም ሳዋጣችሁ ነው እንጂ ካላዋጣ መስራት አትችልም። ማለት ስላዋጣ ነው የሚሰራው። እዚህ ተሳፋሪ ጋር ያለውን ነገር ስርዓት ንጉሳችሁ ነው። ተሳፋሪ ክብር ሊሰጥ ይገባል። አንተም ብትሆን የብሶታ አፍለላል መስዋዕት ግለጥ የቆጠርክና ቁጥር ከታሪክ በላይ አሁን ለሁሉም ስት ለሁሉ ካሽ ሲሰጥ የታለ ለማን እዚህ ጋር ሶስት ተባለ እነዚህ አልተሰጠም። እያስመለሱ ነው። አንደኛ በቃ እንደዚህ የሚቆጣጠራቸው አንገታቸው ላይ የሚቆም ሰው ካለ ግዴታቸው ነው። በታሪፍ ይሄዳሉ። እኛ ራሳችን ፍለ ፊት ላይ በተለይ ብዙ ጊዜ ክፍለ ሀገር ስንሄድ ግስ ትዝ ይልሃል። ፍለ ፊት ላይ ላሉት ወረቀት ይሰጥና ኋላ ላሉት አይሰጥምና ታሪፉ ሰውየው የከፈለው 1500 ቢሆንም እዛ ላይ የሚጻፈው 1000 ብር ነው። ምን የሚሉት ነው እንዴ? በገዛ ኪስ እንዲከፍተለት ምን ይባላል መሰለ? በሩን ከፍቶ ሌባ ይላላሉ። ሌባ ይባላል። እኔ አላቅም እንደዚህ አይነት እኔ አውቃለሁ። ከሌባ ጋር ብዙ እያለ ካንተ ጋር አረ ወገን ወንዱ ሁሉ አሉባልተኛ ሆኗል። አረ ተመልከቱ። ትናንትና በሰራሁት ቪዲዮ እንዳለ ህዝቡ ኮመንት ላይ ገብቶ ቡና የለም ቡና የለም ቡና የለም ቡና የለም ይሉኛል። አጥቼ መሰላችሁ 200 ብር ከማውጣ ብዬ ነው እንጂ አጥቼ እንኳን አይደለም። ይኸውላችሁ አንዷ ከዛ ኮመንት ላይ ገባችና ንቀት ነው እንዴ አለችኝ። እንዴ ንቀት ነው እንዴ አለችኝ። እሺ እኔ እናንተ ንቄ ይደርሳለሁ ፋሚሊዎቼ፣ እንደው በጌታ እናንተ ንቄ የታባቴ ልደርስ እንዴ 100 ሺህ አስገባችሁልኝ ቪዲዮዬን። ከዚህ በላይ ምን ፈልጋለሁ በፈጠራችሁ? እንደው እናንተንማ አንቅም። ይሄው እናንተን ስለማከብራችሁ ስለማደንቃችሁ አይደል ይሄው 200 ብር አውጥቼ ቡናዬን ገዝቼ እንትን ያልኩት። ብቻ እድሜና ጤና ይስጣችሁ። ከ2000ም 3000 ገብቻለሁ ፎሎወርስ። እንደው ቀዘጥ እያላችሁ አሁንም ሂዱና 1 ሚሊዮን አስገቡኝ እና ንቀት አይደለም እና ቡና ማፍላት ስለማልወድ እኔ ቡና መጠጣት እንጂ ማፍላት ደስ አይለኝም። እና ይኸው በእናንተ ምክንያት ይኸው አፈላው ቡና። ንቀት እንዳይመስላችሁ አፍልቻለሁ። ይኸው እናማለን እንቀጥላለን። ሀሜታችን ይቀጥላል። አዲስ ነገር ሲኖር ቱስ እላችኋለሁ እየመጣሁ። ምንም አታስቡ እንዴ እናማለን። ሰው የፈለገውን ቢል ኮመንት ላይ የፈለገውን ቢሳደብ ምንም ቢል እኛ ሀሜታችንን አንተውም። እግዚአብሔርን እናማለን እንዴ ኢትዮጵያዊ እኮ ነን፣ ሀበሻ እኮ ነን። ለምንድን ነው ማናማ? ኮመንት ላይ ስንት አይነት ኮመንት አለ። ኮመንት አሁን ተላምጄዋለሁ ኮመንቱን። እግዚአብሔርን በቃ ፌመስ ሆኛለሁ። ለዛ ነው ኮመንት የሚጻፍልኝ በሚለው ተላምጄዋለሁና ይሄው አፍልቼላችኋለሁ ቡናውንም። እንኳን ደስ አላችሁ። እናንተም ይሄው 10 ሺህ አስገቡኛ 10 ሺህ አስገቡኝ። ፎሎ እያረጋችሁ ነው። አሁንም አርጉኝ እላችኋለሁ ፋሚሊዎቼ። እና ማለት ሀሜታችንን አንተውም እንቀጥላለን። እሺ አበሩ ታይ እንጂ ቡና መጠጣት ከሀሜት ጋር ብቻ ነው የሚገናኘው ያለው ማን ነው እንዴ? እናቶች እኮ ከ1 እስከ 3 ቁጭ ብለው ቡና ቢጠጡት ለምን እንደሆነ ታውቂያለሽ? ማለት ታውቃለህ? ጾታ ሁሉ ተብታታብኝ። ለምን መሰለ? ችግራቸውን ይወያያሉ፣ ጉድለታቸውን በዛ መሀል ያወሩበታል። እርግጥ ሀሜቱም አለ እሱስ እንዴ። ሀሜትስ ቢሆን እኮ መልካም ሀሜት እኮ ነው የሚያሙት። ምን እንደሚሉ ታውቃለህ? ግሴ ቢያቺ ብር ጠሉሽን አይተሻል?
እንዴት እንደከሳች ወይ ተጎርታለች ይመስለኛል። ከባሏ ጋር ሰላም አይደሉም። በዛ መሀል ስለሚታይ ምን ያደርጋሉ? ሄደው ሽምግልና ቁጭ ይላሉ። በእርግጥ እያበረታታን አይደለም፣ ሀሜት መልካም አይደለም። ነገር ግን አንተ በዚህ እድሜ ከግንባርህ ላብ ጠብ እስኪል ድረስ ሰርተህ ገንዘብ በማግኛ እድሜ ከመቀመጫ ነጭ ላብ ጠብ እስኪል ድረስ ቁጭ ብለህ የምታመው ወንድሜ ምን ሆነ ነው? በዚህ እድሜ እኮ ተፍ ብለህ እግር ብልጥ ነው መቀመጫ ሞኝ ነው የሚባለው። ወንድሜ ምን ሆነሃል? የሰራ እጁን የተቀመጠ የቂጡን ያገኛል። ዛሬ ቂጣ በዛው እንዴ? ምን ላድርግ ብላችሁ ነው ተዘብልሎ እንደዚህ ሳይው? አረ ወጥተህ ስራ። ጭራሽ ደግሞ 10,000 አስገቡኝ 1 ሚሊዮን አስገቡኝ። ሶሻል ሚዲያ ብዙ ተከታይ ቢኖራችሁ ፖዚቲቭ ቲንከር ካልሆናችሁ ጥሩ ነገር ማታስተላልፉ ከሆነ ምንም አያደርግላችሁም። ይቅርባችሁ። በዚህ ምድር ላይ ምንም አይግረም። ምንም ምን የጊዜ እንጂ የሰው ኃያል የለው። በእኔ የሰማን እስካሁን በመጣሁበት ኤክስፒሪየንስ ከምር ነው። ምንም አይገርመኝም። ለምንም እንደማይገርመኝ ታውቃለህ። እንዳልኩ እኔ በጣም ፈልጌው ለኔ ከዚህ ውጪ ብዬ አላህ ደግሞ ሌላ ነገር ፈጣሪ ሌላ ነገር አድርጎ አይቻል። ሪዛልቱንም በሂደት አይቻል። ስለዚህ አይገርመኝም። በጊዜው ደግሞ ሆነ አይቻለሁ። በቃ ተወጥሮ ሰው አላኖር ያለ ሰው ተደብቆ ሲሄድ አይቻል። ወርዶ አይቻል። በጣም ሀብታም ሆኖ ወረደ ያልከው ተነስቶ አይቻሉ። ዜሮ ያልከው የሆነ ቦታ ደርሶ ሰው ይመስልሃል እንጂ የጊዜ እንጂ የሰው ኃያል የለውም። ጆሮ ካለን ይህ መልእክት ለሁላችንም ነው። ትንሽ ገንዘብ ስንይዝ ልባችን አብጦ ሰው አናሳልፍ የምንል ሰዎች አለን። አጉል ህርቢተኝነት፣ አጉል ጀብድ እንደሰራ ሰው ደረትን ነፍቶ የሚሄድ ይኸውልህ ወዳጄ፣ ተሽሞንሙነን አምሮብን ጽድት ብለን ሙስስ ወደ ጉድጓዳችን በምን ተጠቅልለን ባቡጀዲ እሱም ካለ ነው። ሲሆን መዘጋጃሙ ላይ ሊቀብር ይችላል። እንዲህ ተሸክመንና እንዲህ ተወዝፎ የሚሄደው ሰውነታችን እንዲህ አምሮበት ያማረ ልብስ ሱፉን ገጭ አድርገህበት የምትሄደው ገላ እስቲ በትንሹ 3-4 ቀን አትታጠብ። እንዴት ጥስነት እንደምትል ጥስነት በቤ ራሱ ጥስነት ጥስነት እንደሚል እና ለዚህ ለሚሸት ገላ እንደው አልፎ ተርፎ እንኳን ስንሞት ራሱ ቀድሞ የሚረግፈው ገላችን ነው አይደል? እንደው ለአማርኛ ይቅርታ አድርጉልኝና ይተላል ሰውነታችን እኮ ከሞትም በኋላ አይደል? አዎ ይተላል። ሰውነት ማለት ገላ አይደለም። ሰውነት ማለት ቦርጭ ማውጣት አይደለም። ሰውነት ማለት ከሰው ጋር መኖር ነው። ሰዋዊ አስተሳሰብ ማሰብ፣ ፈጣሪ ከፈጠረው ፍጡር ጋር ተስማምቶ መኖር፣ በፍቅር መኖር። በቃ ያለህን ታካፍላለህ። ይዘው አትሄድ። G+2 ቤት ወይ 3 ቤት ቢኖር ተሸክመው ላይ ቤት አትሄድ። ግራውንድ ፕላስ 3 ተቆፍሮልህ መቀመቅ ነው የምትወርዳት። አንዳንድ ሰዎች ገንዘብ ስታገኙና የተደላደለ እንዲሁም የሞቀ ኑሮ ውስጥ ስትኖሩ ያልተማረ ሀብታም ድሃን የፈጠረ ይመስለዋል እስኪባል ድረስ ራሳችሁን ኩፍስ የምታደርጉ ሰውን እንዲበጃችሁ ጠፍጥፋችሁ እንደሰራችሁ ያክል የሚሰማችሁ ግለሰቦች አላችሁ። ብትታመም የሚያስታምም የሰው ልጅ ነው። ከጎን የሚሆነው ገንዘብ አይደለም፣ የሰው ልጅ ነው። በርቀት ገንዘብ ያስፈልጋል። ነገር ግን ሰው ከሌለበት ቤት ሙሉ ገንዘብ ቢኖርህ ምንም አታደርጉም። ቢኖርህ ራሱ የምትጎርረው ሰው ላይ አይደል? ሰው ከሌለ ለራስህ አትጎርር። በላረ ትክክል ነህ። አቤት ንግግር! አቤት ቢኖርህ ደግሞ አቤት ቢኖርህ። እኔ ባይዘዌ እንዳይኖር የምፈልገው ባህሪ እንዳይበላሽ ስለፈልግ እለወጥባል። ለዛ ነው አሁን ይሄ ንግግር ኖሮህ ቢሆን ደስ ይል ነበር። ሳይኖር ይሄን መከርኩ ኖሮኝ አስበኝ። በቀን አንዴ ገላው የማይታጠብ ሰው ወይም ደግሞ አንድ ቀን አልፎ አንድ ቀን እንኳን ሻወር የማይወስድ ሰው ጓደኞቼ እንዲሆን አልፈልግም። ትንሽ ሰው ተናደደ። አንድ ቀን አልፎ አንድ ቀን ማለት እኮ በሳምንት 3 ቀን ማለት በሳምንት 3 ቀን ብዙ ነው ወይስ ቁርሽ ጠብቃችሁ የምታጠቡት? በእርግጥ ንጽህና መጠበቅ ለራስ ነው። ትክክል። እኔ አንድ ጥያቄ አለኝ። የት ነው የምትኖሪው? የት ነው? የጣው ተጠያቂ ነው የሚያደርግሽ። ውሃው ከየት መጥቶ ነው? ኮንትሮባንድ ጀመራችሁ? ውሃ ውስጥ ለውስጥ ውሃው ኖሮ እኔ በየቀኑ ብታጠብ ደስታዬ ነው። ውሃው የለችም እኮ። ውሃ እኮ ማለት እንደው የተጨቆነ ሰው ሆናለች እኮ። ጠብ በቃ የለም። እኛማ ለወጉ 3-4 ሮቶ ገዝተን ቁጭ አድርገናል። አብሎ ነው ቁጭ የሚለው። አንዳንዴ መደበቅ ጀምረናል እዛ ውስጥ ከመጣሽ ብለን እየጠበቅን። ይጠና ንገሪኝ የት አካባቢ እንደሆንሽ። በእርግጥ ልክ ነሽ። እኛ በሳምንት አንዴ ስንታጠብ ከዚች ጋር የምትወጣው ራሱ የቂጣ መዳመጫ የሚያክል ነው የምንወጣው። ተድበልብሎ እኮ በሰው እኮ ነው እንደዚህ በሁለት ቀዩን ፓካውት እኮ አገኘሁት ውስጥ ተቀርቅሮ እንዴ ተጣልተ ከግሴ ጋር እርሱ የምሽሮ ነው። ጎረድ ነው እንጂ በ3900 ብር 2 ጫማ ጥሬ ይሁንልኝ ካልክ ኮሜንት አድርግ። እኔ እኮ ጎርዶ ይጣልሽ እንደው
እንደውኛ ኮነት አላልፍል ያለን ጨርሰን ክሬቲቭ ስንሆን ኑሯችን ላይ ነው ክሬቲቭ ምን ነው ሽሮን ባሳደገች ያስተረው ከበሮ አሳከላ ቁጭ ባደረገች ሽሮን እንደዚህ ሽሮን አይደለም እኔን ነው እንደገለበጥሽ ለሰው ሞት አነሱ አሉ እንዴ ሞት እኮ መገላገል ነው ግሴ አረፍካ ምንም አታይም ቢኖረኝ ራሱ አልገዛትም እንዴ ይሄን ቆዳ ደግሞ አቋለሁ በሬ እንደተሰማነው እከሳለሁ ስጋዋን ጎረድ በልተሽ ቆዳውን ጫማ ሰራሽባት አይደለ እንከሳለን ጭራሽ ማስታወቂያ አንቺም ብሎ ማስታወቂያ ሰሪ አገኝሻለሁ አለፋታሽም አው እንገናኛለን እስከ ላይኛው ጫፍ በዚች በሬ ምክንያት እስከ ላይኛው ጫፍ ከነተሰማ ጋር እንሄዳለን ቻይናዊውን ኮንቨርት አድርገው ሀበሻ አደረጉላችሁ መንገድ ይገኛል መንገድ በዚህ ነው ራፓ መንገድ በዚህ መናገር መሩት አልገለዳ ምን ተመጣጣ ምን ያረግ ተተመረ ምን ታተምን አተምን በለው መንገድ ይሄ ነው ትልቅ መንገድ መናገር ያጣጣ ነው መብራት ተፋራ ይሄ መናገር ተፋ በዚህ ወገቡን ማኖ ጀተራ በመተግባብቶ ነው ጭራሽ መንገድ ሊሰራ የመጣውን ቻይና ተጨቃጫቂ ያርጋችሁት እንደበርጣሎሽ ወገቡን ይዘው እንዲጨቃጨቅ አደረጋችሁት እኛም አናስለምደው ነገር የለም እንኳን ሰው ወፍና ልምዳለን የሚባለው እኮ በዚህ እኮ ነው ቻይናን ኮንቨርት አድርጋችሁ ሀበሻ ለዛው ተናጋሪ ተጨቃጫቂ ቻይናውን እንዳስተማራችሁት እናንተ መልካሙን ለምን ከነሱ አትወስዱም ብልጥ መሆን እኮ ነው መንገድ መስራቱን ኤሌክትሮኒክስ ነገር ላይ ምጥቁነታቸውን ችሎታቸውን ለስራ ያላቸውን ፍቅር ለባህላቸው ያላቸውን ፍቅር ጥሩ ነገሩ ከላይ ቀሰም ያደረጋችሁ ዕውቀቱን መጥፎውን ነገር እናንተም እንደምትወስዱት ሁሉ አሜቷን ጭቅጭቋን ክፉ ነገሯን ፓስ አርጉና መሽቆቅ አው ቡጨቃ የቆቅን ባህሪ ኬስ ነው ቆቅ ማለት ብለህ ቤተሰቦች ቪዲዮን አይታችሁ ጨርሳችኋል አፕሮቨር ሰጥቻችኋለሁ ከቪዲዮ ጋር እኔ ወንድማችሁ ተሙኑጉስ እንዲሁ በካሜራ በስተጀርባ ግስላው ነበርን አብራችሁን ስለነበራችሁ ከልብ እናመሰግናለን ምርትና አገልግሎቶቻችሁ ማስተዋወቅ የምትፈልጉ ድርጅቶች በራችን ክፍት ነው በማንኛውም ሰዓት ይሄው ሶሻል ሚዲያ ሊንኮቻችን እየገባችሁ አናግሩን እሰየው እንወዳችኋለን ቴንክ ዩ